ፊለስ ለያዘው ግባበት ዝጋበት ዳን ዝጋበት ኤፍሬም ነው የያዘው ጭራሽ ይዘው እንጂ የት ነው የምትሄዱት? ና ወረድ አንተ ና ወረድ ሰሚያለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ? በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድነው? አንቺ በሰላም ሲነገርሽ አሰሚም በጣም ሲሆን አሰሚም አንቺ ችግር ልጆቹ መዝናናት አይችሉም እንዴ? ጀመር ማለት ነው። አንተ እንደዚህ ነው የምትናናው ወንድምሽ? ምን ይሁን? እሺ ከዚህ በላይ ምን አይሁን ግን እንደዚህ ተረጋጊ። ቆይ ሲጀመር ማን እንዳልገምጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? አይደንት ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻጣ ማለት ለምን አስፈለገ? የት ነጋችሁት የምትሄዱት? ምን ያገባሽ? አይመለከትም። በረምራ የሚመለከተኝ የትም ይዘነው ምን አይመለከትም። ዝም አልኩ። እንደዚህ ነው አንተ ለምን ተናገራችሁ? የሚመለከተኝ ይመስል አንተስ ምን አገባ እንዴ? እነሱ አገባቸውም እንዴ? እነሱ መብት የላቸው? ምን አገባ አንተ? አገባኛ ካላገባል ምንድነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም። ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ ይሁኑ፣ ልጁ ደስተኛ ይሁኑ። ደስተኛ ነው እኮ እንዴ። ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ሰላም ቤተሰቦቻችን እንዴት ናችሁ ያላችሁት? ዛሬ በጣም ተናደናል። ለምን እንደው ታውቃላችሁ? ትናንትና ያያችሁት ነገር ነበርና አብርሃምን እኛ የሆነ ቦታ ለመውሰድ አስበን ነበረ ከቡዜ ጋር። ቡዜም አለች፣ ዴቭም አለ፣ ሄርሜላም አለችና አንድ ቦታ ለመውሰድ አስበን ነበረ። ያኛውን ፕላን አድርገን እየተንቀሳቀስን ባለንበት ሰዓት ላይ እነሱ ምን ማድረግ ፈለጉ? አብርሃምን ይዘውት ከሀገር ሊወጡ እንደሆነ ሰማንና ስለዚህ ያለው አማራጭ ምንድነው? እዚህ ጋር ቆመን መንገድ መዝጋት አለብን። ወዴት እየሄዱ እንዳሉ ማጣራት ስላለብን እንግዲህ ሁላችንም ወተናል አይደለ? አዎ ያለነው ያው ሰፈር ነው፣ እነሱ አካባቢ ነው ያለነው እና እስከሚወጡ ድረስ እየጠበቅን ነው። ያው እኛ በውስጥ ሁሉንም ነገር ለማስተካከል እየሞከርን ሳለ እነሱ ግን ቀድሞ ይሄንን ነገር በማወቃቸው ወይ ደግሞ እኛ አብርሽን እንደዚህ ሌላ ቦታ ይዘነው ልንሄድ በማሰባችን ምክንያት ይሄንን ስላወቁ ነው አሁን እንግዲህ ወደ ውጪ እሱን ይዘውት ለመሄድ እየተነሱ ያሉ እና በጣም የሚያናድድ ጉዳይ ነው። እኛ የወንድማችን ጤንነት እጅግ እያሳሰበን ሳለ እነሱ ግን አሁን በእንደዚህ አይነት መንገድ አሁንም ከኛ ለማሸሽ ነው። እንግዲህ በእርግጠኝነት ወደኛ እንዲቀርብ አልፈለጉም። እንግዲህ ወንድማችንም አንድ ጥፋተኛ ሆኖ ሩታም ጥፋተኛ ሆና ነገር ግን ወደኛ እንዳይቀርብ ወንድማችንን እያደረጉ ነው። እስኪ አሁንም እስኪመጡ ድረስ እየጠበቅን ነው። እኔ እንዴት እንደሆነ አላውቅም እኮ ታውቃላችሁ። ምክንያቱም እንዴት እንደሰሙ እንዴት እንዳወቁም አይገባኝም። ግን ብቻ ምንድነው ከኛም አይን ማሸሽ። ልጁ መዳን የፈለገ ሰው እኮ እንዲህ አይደለም፣ ይተባበሩናል። በቃ እኔ ያልገባኝ ነገር ይተባበሩ። ልጁ እንዲደን የሚፈልግ ሰው እንዴት ነው ልጁን በሌሊት ከቤት ይዞቶ ወደ ሌላ ሀገር ለመውሰድ? ቆይ አውርቶ ይሁን ልጁ አታውራ ብለነው ነበር አላውቅም። ግን ምን በእርግጠኝነት ቡዜ ጋር ልንሄድ ነው ጠዋት 12 ሰዓት እንገናኝ ካለ መገመት አያቅታቸውም። የሆነ ቦታ ልንወስደው እንደሆነ ገምተዋል። ለዛ ነው ይሄን እያደረጉ ያሉት። እንዴ ለምን በቃ ልጁ መዳን የለበትም እንዴ? እያየናቸው። ለማንኛውም ያልገባኝ ነገር ለምንድን ነው መዳን የሌለበት? ቡዜ ይሁንሽ ይሄን ነገር እንዴት ነው ስራዬ ብለው እነሱ ከሀገር ሊወጡ ያሰቡት? ዴቭ ነው ወንድሙ ነው። ገባሽ አይደል? ቡዜ እህት ነሽ። ከዛ ባለፈ እንደዚህ አይነት ነገሮች ለምን አስፈለገ? ገባሽ አይደል? ምንም ቢሆን ወንድምሽ ነው ማግኘት መብት አለሽ አይደል? ለምን አስፈላጊ ከእንግዲህ አይ ካሉ ግን እኔ ሌላ እርምጃ ውስጥ ነው የምገባው። ምክንያቱም እኔ እስከዛሬ ድረስ ልጁ ከራሱ ጋር ስላልሆነ የትም ብገባ ተቀባይነትን አይኖረኝም የሚል ፍራቻ ነው እስከዛሬ ያስቀመጠኝ። አሁን ግን ልጁን ማይድን እንደማይፈልጉ ከሆነ የምወስደው እርምጃ እኔ ወስዳለሁ። ማድረግ ያለብን ቃል ነው። ልጁ እንዲድን የሚፈልጉ ቢሆን ኖሮ ማለት ነው ልጁን ይዘው በሌሊት ለመጥፋት አይሞክሩም ነበር። ገባሽ? ጀመረም ልክ አይደለም። አሁን ይዘውት የሚሄዱበት መንገድ በራሱ ልክ አይደለም። አሁን አንተ ትላንትና ከናንተ ጋር እንደዛ በቃ እሺ ብሎ ከናንተ ጋር ተስማምቶ ሲያዩ ይሄንን ነገር ደግሞ አላስደሰታቸውም። ከናንተ ጋር ተገናኘ ማለት ደግሞ ወይ ቡዜ ወይ እኔን አገኘ ማለት ይሄ ልጅ ወደምንፈልገው ቦታ ይዘነው እንሄዳለን፣ ልጁ ሰላም ሆኖ ይመለሳል። ስለዚህ ያንን ነገር ሩታም ሆነ ኤፍሬም አልፈለጉም። ለምን በዚህ ልክ መሄድ እንደፈለጉ ባይገባንም ግን በዛም ሆነ በዚህ መምጣታቸው አይቀርም። ሲጀመርም ደግሞ አይሄድም። እኔ እኮ ጤነኛ ይሁን ያልኩት አይደል እንዴ? ልጅ ጀመር አስፈልጋለሁ። እኛ እኮ ጤናውን ነው የምንፈልገው።
ለምን አይገባቸውም እንዴ? ሲጀመር እንዴት ነው አሁን ለምሳሌ አብርሃም መስማማቱን አውቀው አብርሃምን ከዚህ ለማሸሽ ከሆነ ጭራሽ እንደውም ነገሩ በጣም እንዲጠረጠር ነው ያደረጉት። ገባሽ አይደል? ቡዜ ተገቢ አይደለም። በቃ ወንድምሽ ነው ማግኘት ትችያለሽ፣ የትም ቦታ ይዘሽ ጤነኛ ነው እያሉ አይደል እንዴ? ጤነኛ መሆኑ ደግሞ እርግጠኛ ከሆነ እኮ ምንም የሚያሰጋ ነገር የለም ብዬ አስባለሁ። ገባችሁ አይደለ? ንግራ ገብቶኛል። ጤነኛ ነው አንድ ሰው ጤነኛ ነው ካለ ወንድሙንም ሆነ እህቱ ማግኘት አለበት ብዬ አስባለሁ። ስለዚህ አሁንም ቢሆን ተከታትለን ማስቆም አለብን። ስሙኝ፣ እኔ አንድ ነገር ልንገራችሁ። ዛሬ የትም ይግቡ የትም ማለት ነው ተከታትለን የትም ይዞት አይሄዱም። ሲያበበቹ እንጂ መሄድማ አይጨባቸውም። ሌላ ውስጥ እንገባታለን እንገባቸዋለን። አይ ደግሞ ሌላ ታሪክ ውስጥ እንገባለን ማለት ነው። እኛም ማደናቀፍ የፈለጉት ገባችሁ? ዛሬ ፕሮግራም ይዘን ቀጥረነዋል ልጁን ገባችሁ? ስለዚህ ማፍረስ የፈለጉት የኛን አላማ። ይሄ ደግሞ አይሳካላችሁ። የትም ይዞት አይሄዱም። ጋይስ እየወጡ ነው መሰለኝ። እሱ ለቴ በደንብ አድርገህ ተከታተላቸው የትም እንዳያመልጡ። እነዛው ነው ይሄ አይደለሽ መኪና ምንም መኪና እንዳይሸፍን ሲጀመር ደግሞ በምንም እንዳያመልጡ። ነጩ መኪና ነው ራሱ ነው። ዛሬ በምንም አይነት ሁኔታ እንዲያመልጡ እንድታረግ ነው የሌለብን ሲጀመር ማለት ነው። ማንም ምንም አያቀታንም። እኛ በነገሮችን በሰላም እየመራን ነበር። ምክንያቱም እኛ በማያውቁት መንገድ ለመሄድ ነበር። ገባሽ? ምንም ነገር ይሄ ሁሉ ነገር ይዞ ከቤት መውጣት አያስፈልግም። ለማሸሽ ካልሆነ ከኛ ሲጀመር ደግሞ ለምን ይሄንን ነገር አውቀው እኮ ነው። ተመልከተ እንዴ ዛሬ እናንተ እንደምታገኙት ቡዜ እንደምታገኘው እያወቁ ይሄንን ነገር ቀድሞ እነሱ አሁን ቀድሞ ማምለጣቸው እኮ ነው እንዴ። በጣም ነው ከተፈለገ እኮ እሺ በቃ ብላችኋል። ልጁ ሰላም ይሁን ነው የሚባለው። አሁን ግን እነሱ የተያዙ የሆነ ነገር እንዳላቸው ነው ለሰው እንትን እያሉ። ምክንያቱም ደህና ነው ብሎ እየተከራከሩ ከሆነ ማለት ነው። ወይኔ እየተከራከሩ ከሆነ እውነትም ደህና ከሆነ እኮ ወይ ዳኒ ይቀጥል እንዳያመጡ ነው። እንትን እንዳይደ ያን ሰው ደህና ነው ከተባለ ማሻሽሉ ስለምን አስፈልገ? እኮ ለምን ያሸፍታል? ጤነኛ ከሆነ አንድ ኮንፊደንስ ያለው ሰው ነው በዚህ ልክ ራሳቸውን ለማራቅ እየሞከሩ ያሉት። ከዛ ባለፈ ያ ሁሉ ነገር ደግሞ ተገቢ አይደለም። ሲጀመር ውስጣቸው ላይ የሆነ ነገር ባይኖር በደንብ ደግሞ ማሰብ ያለባችሁ በጣም ልትረዱት የሚገባው ውስጥ ላይ የሆነ ነገር ባይኖር የሆነ ነገር ሸር የሆነ ነገር ባይኖር ኖሮ የዚህን ርቀት መጓዝ አያስፈልግም። ጭራሽ ከቤተሰቡ ማሻሽ እንግዳው እኔ ኤፍሬምን ራሱ በምን እንደያዘችው ራሱ አላወኩም። በወንድሙ ላይ የዚህን ሀል ጨክኖ መራመዱ ነው ያልገባኝ። ያዘው ፊት ለፊት ላይ ያዘው ግባበት ዝጋበት ዳኒ ዝጋበት ኤፍሬም ነው የያዘው። ጭራሽ ይዘውት የት ነው የምትሄዱት? ና ውረድ አንተ ና ውረድ ኤፍሬም ና ጀመር ና አገባም ስማኝ አብራም ነው ወረዳ አንዴ አውርዶ ልጁን ገባህ ለምን መረጋጋት ነው የሚወርደው ነው እየወሰድክ ያለው ለምንድን ነው አንድ አትወርድ የምትይው ና አንዴ አብራም ስማኝማ እኛንም አንዴ አዳልጣት አንቺ ልጠቁሳለች አለቀው ነው ወረዳ ብርሽ አሩታ ቆይ እንዳትወርድ ስማ አብራም ወዲ ነው ይልካል አብራም ወዲ ነው ይልካል ንገረኝ እስኪ ወዲ ነው ይልካል አንዴ ላውራው አንዴ ዞር ተደረገ ስማኝ አብራም ወዲ ነው ይልካል ንገረኝ ለምን ዛሬ ምን ተባብለን ነበር ፕሮግራም ይዘህ ነበር አይደለ ጠዋት ከኛ ጋር ፕሮግራም ነው ተወራው ፕሮግራም ይዘህ ነበር ከአንቱ ጋር ለመሄድ ፕሮግራም ይዞ ነበር የትም ሄድ አንተ ያገባህ ነገሮችን እንዳትሰማቱን ዞር በይ እንዴ ምንድነው እናንተም ዞር በይ ምንድነው ሰሚኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ ፕሮግራም ነበረው የትም ምንም ፕሮግራም ይኖረው ገባሽ ይሄን ዳንስ ኢንፎርም አላረግሻትም ተረዳሽ ኢንፎርም አላረግሻትም አሁን በመነጋገር አታምኝም አይደል ሩታ ችግርሽ ግን ምንድነው አንቺ በሰላም ሲነገርሽም አሰሚም በጸብም ሲሆን አሰሚም አንቺ ችግርሽ ልጆቹ መዝናናት አይችሉም እንዴ አንተ ሲጀመር ማለት ነው አንተ እንደዚህ ነው የሚዝናናው ወንድምሽ ምን ይሆንሽ ከዚህ በላይ ምን አይሁን ግን እንደዚህ ተረጋጊ ቆይ ሲጀመርም አንድ ያዳምጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? ኤቪደንስ ይኖራችሁ እሱ
ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነው ይዛችሁት የምትሄዱት? ምን አገባሽ? አይመለከትሽም። በደምብ ነው የሚመለከተኝ። የት የሚዘነው ምን አይመለከትሽም። ዝም አልኩ። እንደዚህ ነው የሚመለከተኝ ይመስላል። አንተስ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸውም። ምን አገባ አንተ? አገባኛ ካላገባን ልጅ አይዝናና በቃ አገባኛ ካላገባን ከተዝናናለሽ ሩታ አንድ ነገር ልንገርሽ። አቁስሚ አንድ ነገር አዳምጪ። ዛሬ ፕሮግራም አለው ከእህቱ ጋር። የዛሬውን ፕሮግራም ከሄደ በኋላ አንቺ ከአንቺ ይሄዳል። ከእሱ ፕሮግራም አለው። ለምን ብዙ ይዘሽው ማለት ይጂ አምጪና ለለቅና ይድበት አብርሽ ምን ተባብለን ነበር እኔ እና አንተ? ዛሬ ላይ በሌሊት ይዘው ካጣልፉ የሀገር ሻንጣ ጭነው ሲሄዱ እኔ እና አንተ ምን ተባብለን ነበር? ልንዝናና ነው እየሄድን ያለነው። ልትዝናኑ አይደለም እንዴ አብርሃም? እኔ እና አንተ ምን ተባባልን? ያንን አድርጋ መሄዳችንም ነበር ከነሱ ጋር እኮ። በቃ ዛሬ እንሂድ ብለውኝ ነው ብዙ። አንደኛ ነገር ልንዝናና ነው እየሄድን ያለነው። ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። የሁሉ ሻንጣ ጭናችሁ የምትሄዱት የት ትዝናኑ? ሀገር እየቀየርን እኮ አይደለም። ሀገር እየቀየራችሁ ነው እንጂ የሁሉ ሻንጣ ምን ያደርጋል አብርሃም? እንዴ ነቃ እንጂ አንዴ ለማስተዋል ሞክር አብርሃም። በመኪና ነው እንደ ሀገር የምንቀይረው። ኤፍሬም ለመዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ። ይሄንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ስታስገቡ እያየናችሁ ነበር። ይሄንን ሁሉ ማድረጉ ለምን አስፈለገ ነው እያልን ነው። እሺ አሁን እኛ ያለነው አንድ ሰው ብቻ አይደለም። አንድ ሻንጣ አንጠልጥለን የምንሄደው ይፈታል ብለንና ልጅ ይዘናል አይደለ? እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ መናገር አይጠበቅብንም አይደለ? እንዴት አንቺ ከቤተሰቡ ተነጥሎ የሆነ ነገር በቃ ሸፍነሽ የሆነ ነገር አድርገሽ ነው አንቺ? ምንድነው ከቤተሰቡ የሚነጠለው? መጀመሪያ እኔና አንቺ አላወራንም ወይ? ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም ለእናንተ ነው። ወይ ጥያቄ ወይኔ ጉዴ ፈላ። እሺ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከቡዜ ጋር የሆነ ቦታ እንወስደዋለን ሲባል ትችላችሁ በዛ የምትሄዱበት ምክንያት አንደኛ ነገር በዚህ ነው ያስነሳችሁ። ለምን አስፈለገ? አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም አለ ይዛችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨርስና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር ነው የሚደርሰው። እሺ ሌላ ምትባለፈ ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተንም። አንቺ አመንሽ አላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አልፈልግሽም ማለት ነው። እየነገረሽ ነው ደጋግሞ። ስለዚህ ለምን ነው ስለሰማ አይኖራችሁ? ዳን ምን ነው ያደረሰለው? ለምን አይኖርህም? ነው ትሰማኛለህ? ያሰብከው ነገር አልተሳካልህም። ገባ? ይሄ ልጅ ምንም አልሆነም። መዝናናት ፈለግን ሊዝናኑ ነው አለቀ። ሌላ ነገር እኮ የለም። ኤፍሬም እኛ አሁን እያለን ያለነው አብረሽ ወይ ሩታ አንተም አትዝናኑ አይደለም። እየተረዳችሁኝ ከሆነ ማለት ነው። አሁን ሁላችንም እኛ እዚህ ተቸኳኩለን ወይ እናንተ ጋር እንደዚህ ብለን የመጣንበት ምክንያት አንደኛ ቦርሳ ይሄንን ሁሉ ሰብስባችሁ ስታስገቡ አብረሽ የትም ቦታ አሁን እንደዚህ አይነት ውጭ ሀገር ጉዞ ስታደርጉ አብረሽ እኛ ማናውቅበት እህት ወንድሞቹ ማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብረሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜና ዳኔ ትናንት አግኝተውት ነበር አይደለም? እሱም ቢያንስ ከሱ ጋር ቢያንስ እሷን አግኝቷት እንኳን ሳያናገራት እናንተ ቸኩላችሁ ይሄንን ነገር ማድረጋችሁ ኤፍሬም ልክ አይደለም ነው እያልን ያለ ነው። መዝናናቱ አሁን እኛ ስለ መዝናናቱ እኛ ምን አገባን? መዝናናቱ መጣጣው ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። በቃ ለራሳቸው እንልቀቃቸው። አንዴ ምንድነው አስጨንቅናቸው እኮ ምንድነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም፣ ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ ይሁን ነው ልጁ፣ ደስተኛ ይሁን፣ ደስተኛ ነው እኮ እንዴ ኤፍሬም እኛን አላገኘህንም። ደስተኛ ይሁን ማን አለ? ደስታቸውን እኛ ደስታቸውን ነው የምንፈልገው። ግን አብርሽ በቃ ለኛ አንተ ጤንነቱ አልታየህም መሰለኝ፣ እኔ አላውቅም። አብርሽን በእንደዚህ አይነት መንገድ የምታውቀው ከሆነ እርግጠኛ መሆን አልቻልኩም። ግን እኔ አብርሽ አሁን ባለበት ሁኔታ ልክ ስላልሆነ ጤናው ስላልሆነ ከራሱ ጋር ራሱ ጤነኛ ሲሆን እንዴ አሁን ራሱ እኮ መኪና እየነዳ ያለው አንተ ነህ። ለምንድን ነው የምትነዳው? እረፍት ያስፈልገዋል ልጁ፣ ብዙ ነገር እረፍት ያስፈልገዋል። ለምንድን ነው የማታስረጂ? ልጅ ለምንድን ነው የማታስረጂ? አይገባውም። እኔ ሌላ ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ወይ ትመለሳታላችሁ ሁላችሁም። በህግ መጠየቅ ካለብኝ ጠይቃለሁ። ምንም መለሰው ነገር በቃ እስካሁን ድረስ እኔ እሱ አመለካከቱ በስነ ስርዓት እንዲመልስ ስለምፈልግ ነው። አሁን አንቺ ጤና ልክ አይደለም እንደዚህ አይደለም እያልኩኝ ሩታ ተረጂኝ፣ በቃ ጤናውን እንመልስ፣ ከዛ የፈለግሽውን አድርጊ እያልኩ ነው። እኔ አልገባሽም? አንቺ ብቻ ከአንቺ ጋር ተለጥፎ እንትን መሆኑ ነው የፈለግሽው። በስነ ስርዓት መኖር አለበት ልጁ። መጀመሪያ ምንም አልሆነም፣ ጤነኛ ነው።
መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው ሪላክስ ለማድረግ ነው ሪላክስ አዎ እስቲ መጀመሪያ አንዴ እኔና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ መጀመሪያ አንዴ ጤንነቱ ይመለስና ከዛ ሪላክስ ታደርጊያለሽ እየሰማሽ ነው እናንተ ናችሁ ጤና ይነሳችሁ በነገር ላይ ስለዚህ ወዲሽ ሩታ ምን በጣም በተለይ አንተ ምንም ጤነኛ አይደለም አንቺ ምንም የማያሳስብሽ ከሆነ ልዩ ጤነኛ ከሆነ ዛሬ ፕሮግራም የሚገርመኝ ነገር አንድ ነገር ዴቭ ቶ የአብርሃም ወንድም ነው ተባ እህቱ ነሽ አይደል ስለዚህ እሱ ሁለቱ ምን ያደርጋሉ ለምን እነሱ አስከትላችሁ እንዴ ዴቭና ዳኒ እዚህ ጋር ምን ያደርጋሉ ችግር ነገር መዝናናት ከፈለጋችሁ ግቡ እንዝናና እነሱ ይመለሱና ሰበብ አስባብህን ወደዛ አንተ ሲጀመር ጭንቅላት አይሰራም ቢሰራ ኖሮ እንዲያትሆንም ነበር ቢሰራ ስለሆነ ነው እንደዚህ እያደረኩ ያለው ጭንቅላቴ ስለሚሰራ ነው ጥያቄ ያለኝ በጣም ከነሱ ጋር ለመዝናናት ከሆነ ለምን ሹፌር አትቀሩም ታዲያ አንተ ይሄን ያህል ከዚህ በፊት አብርሃም እንደምናውቀው መኪና ለማንም የሚሰጥ ሰው አይደለም ኦፍ ኮርስ ምንም ችግር የለው ከዛ ባለፈ ከሙዜ ጋር እንደተቀጣጠረ ካወቅ ሄርሜላን እዚህ ጋር ኢሹ ከማድረግ ራስ በስትክል አሰራ ከእህቱ ጋር በዚህ ልክ ጊዜ እንዲያሳልፍ ያልፈለክበት ምክንያት ምንድነው አሁን ላይ ከሚስቱ ጋር ማሳለፍ ያለበት ፍላጎታቸው እኮ ነው የሁለቱ ፍላጎት ነው እህት የሚወዳደር ነገር አይደለም እህት ናት ከዛ ባለፈ ደግሞ የተፋታ ሰው ሚስት ናት ባላት አትበል በቃ አንቺ ስለሷ አስበሽ የመጣሽው ኧረ እባክሽ እዚች ጋር በጣም አታስመስይ ኢሹ አትስሪሽ አንተ ልጅ አስመስል ተረጋጊ በዚህ ልክ አትንገርገቢ ሲጀመር አሁንኛ ማለት ነው አሁን ሩታ አሁንኛ የምንፈልገው ምን አለ መሰለሽ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም አሁንም እንድትረጂኝ እያስረዳሁሽ ነው ያለሁት አሁንኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ካንቺ ጋር ነው እኛ ጋር አልወሰድነውም እኮ ለምንድን ነው የምትፈሪው ከኔ ጋር እንዲሆን ፈቀዳችሁለት ካንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ ፈቀዳችሁለት ተለያይታችኋል እንዴ የትኛውንም አይነት መንገድ እኮ ማንኛውም ሰው እሱ ማለትም ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው በቀጥታ አማርኛና በግልጽ ተናገረ ምንድነው ሰላም የነሳነሽ አብርሽ ጤንነቱ እንዲመለስ እዚህ በላይ አብርሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ አብርሃም ወደ ጤንነቱ ከተመለሰ ኦሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አንቺ መቻመሙ ያለሽ እሱ ጊዜ እየወሰዳችሁብን ነው በእግዚአብሔር ሰዓታችሁን እየበላችሁ ሲጀመር ሰማኛ እኮ ለምሮ ማን ነው አይሄድም ለምሮ ማን ነው አንተ ልብ አለ አብርሃም ይዞት ይላል ሰማኛ አብርሃም ልብነት ይራሳየ ግቡ ኧረ በእናትህ ልጁን ሌላ ነገር ውስጥ ሲጀመር ማለት ነው ኤፍሬም ተረጋጋ እሱን እገፋለሁ ብለህ ልጁን ትጥለዋለህ ተረዳኸኝ አይደለም እዚህ ጋር ህፃን ልጅ አለ አዳምጠን ስማ አብርሃም አንዴ ተረጋግተህ አዳምጠን በቃ ትላንትና ፕሮግራም ይዛል ቃል ገብተህልናል አይደል አብርሃም አዳምጠኝ ሌላ ቀን እንደርሳለን ኖ ለምን ይሄኛው አልቀደመም ለምንድን ነው እነሱ ሩታ ሐሳብ ስትሰጥ እሱ ሲሰጥ ያስቀደምኩ እህትን ትላንት እሺ ብለሃት ነበር ሩታ ጠዋት ተነስቶ ይዞ መሄዱ ለምን አስፈለገ ለምን ነገ ከነገ ወዲያ አትወስዱም ዛሬ ከእህቱ ጋር ይሁን ጊዜያችንን ምን ትፈሪያለሽ ስላለብኝ ምትፈሪው ነገር ካይላ ልጁ ነግሮሻል እንደተነጋገርን ከዛ በኋላ በለሊት ይዘሽ ወጣሽ እንጂ የምትፈሪው ነገር ከሌለ ምንም ነገር የሚይዝሽ ነገር እንዲህ የለም ገብቶሻል አይደል ምንም ነገር ሊሆን አይዝሽም በቃ ይቅርታ አድርግልኝ ፈርቼ ማለት ለፈራሽማ ነው እንጂ ለምን ትጨነቂያለሽ ለምን እስካገር በቃ ባርሽ በለሊት ወጣ አልደረሱብኝ አይነት ነገር የሚመስለው ሁኔታችሁ ለምን ምን አስፈለገው ምን አልንኛ ጤናው መልሹ ይመለስ እንዴው ብትችይ አንቺ ማለት ነው ከኛ ጋር ተስማምተሽ በቃ እውነት ነው ቡዜ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል የት እንውሰደው እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽን የፈለኩትበት እንሂድ ትይ ነበር ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው ልጅ አይደለም ሁለቱንም ማለት ነፃነት እንፈልጋለን ማደረቅ መልሶ ልባው በእግዚአብሔር ያስጨነቃችሁ የት ነው የምትሄደው አብርሃም የት ነው የምትሄደው የት ፈልጋለህ ዴቭ ከኛ ለምንም ነገር ሁሉም ነገር ጊዜው ይደርሳል አሁን ግን ጊዜ የሚያስፈልገን እኔና እሱ ነን ዴቭ እኔ አሁንም ቢሆን የማወራው አንተ ሪስፔክት ስለማደርግ ነው ነገሮችን አስተውለክ ስለምንነጋገርና ስለምንግባባ ነው እንጂ አላስፈላጊ ሰዎችን በማያስፈልግ ቦታ ላይ ይዛችሁ መገኘታችሁን ፌር አይደለም ይሄን ነገር ደግሞ እየደጋገማችሁ ስለኛ ቤተሰባዊነት ከሆነ የሚያስጨንቃችሁ ስለኛ ምናምን ነገር ከሆነ የሚያስጨንቃችሁ ቤተሰብ ያልሆነን ሰው አትወክሉብን አይምጡብን አይድረሱብን አንፈልጋቸውም በቃ ከህይወታችን ወጥተዋል አይደል አይድረሱብን ስለዚህ አሁን እኛ ሰላማችንን እናገኝ ከዚህ በኋላ የሚቀጥለውን ነገር አብረን እናስቀጥላለን እዚች ጋር አንቺ ነሽ ራስሽን እዚች ጋር አብርሃምን ሰላሙን ነስተሽው አደንዝዘሽው አንቺ ራስሽን እዚች ጋር ዋና አስፈላጊ ሰው እንደሆነ ሰው አክታ ታደርጊ ገባሽ አይደለ ቀላል አስፈላጊ ነው ምንም ልታስፈልጊ ሰው አይደለሽም አሁን ተረጋጊ
ምን ያረጋጋ ነገር አይደለም ይወራል። ስለዚህ አሁን ዞሮ የአብርሃምን ሰላም በስትክክለኛ እንፈልጋለን። አብርሃም አንቺ ኮንፊደንስ ካለሽ አብርሃም ሰላም እስኪሆንና እህቱን ያገኛል ከተባለ ኮንፊደንስ ካለሽ ኦኬ ሂድና አግኛትና ሩት ማነው ቡዜና አግኝታትናና ከኔ ጋር የፈለክበት ቦታ ይዘህ መውጣት ትችላለህ ማለት ትችል ነበር። ገባሽ አይደለ? አንቺ ማን ስለሽ ነግሪኝ። ምንም ነሽ እኮ እሺ፣ እነሱስ አያገባሽም። አንቺ ምን ነሽ እኮ ለኔ ከነሱ ጋር እንነጋገር እንደ ተረዳው ታውቂያለሽ። ከሩታና ካንተ የተረዳሁት ነገር ታውቃላችሁ። በጣም ኃይላችን ስለበዛባችሁ እናንተ ባዳናችሁ የሚለው ነገር በጣም ለመግለጽ የሞከርክ ነው። እኛ ደግሞ ዲያና ሲሆን ድረስ ወንድሜ ነው ምንም አታውቅም። ሲጀመር አሁን ያንተም የዳኒም የሆነ አሁን እኛ ሐሳባችን እኮ ይሄ አይደለም ሩታ። እኛ በቃ ቢያንስ እንኳን ትላንትና ቡዜ አግኝታው አገኝሃለሁ እሺ ብሎዋል። ይሄ ልጅ አይተሻል፣ በእርግጠኝነት አይተሻል ብዬ አስባለሁ። ምናልባት ደግሞ እሱም ገብቶ እንግዲህ በአሁን ሰዓት የሚፈጠረውን ነገር ሁሉ ስለሚነግርሽ ቡዜ ላገኛት ነው ብሎ ነግሮሽም ሊሆን ይችላል። ተረዳሽኛ? ቢያንስ እንኳን ይሄንን ነገር በሌሊት ተነስተሽ አንቺ ጓዛችሁን ጠቅልላችሁ ወደ ሌላ ቦታ ከመሄድ በፊት እሺ ነው ታላቅ እህት ናት፣ ችግር የለውም አግኛትና ከዛ በኋላ ቢያንስ እንኳን እድል አልሰጠሽውም እኮ ቢያንስ አንቺ በሌሊት ከመውጣት እኮ ቢያንስ እሺ እስከ 4 ሰዓት እስከ 3 ሰዓት እሷን አግኝታትና ከዛ እንሄዳለን እኛ ልንዝናና ማለት ትችይ ነበረ። ተረዳሽኝ? አንተም ብትሆን ማለት ነው እና ተነስ ብላ መኪና ያዝ እንሂድ ስትል አይ ከሷ ጋር ከቡዜ ጋር አገናኛለሁ ብሏል ማለት ነበረባችሁ። የኔ ሐሳብ ነው እያልኩሽ ያለው ገብቷል። አሁን እንደዚህ እየተከራከርን ለምን ሌላ ውስጥ እንገባለን ነው እያልኩሽ ያለው። ሲቀጥልም ደግሞ ትናንትና አሁን እኔ አግኝቼ ቀጠሮ ሳስይዛው ትናንትና ይዤው መሄድ አልችልም ነበር እችል ነበር ትላንትና ይዤው መሄድ እችል ነበር። ግን እነሱን አገኛቸዋለሁ ከነሱ ጋር አስቀምጠውኝ ነው የሄዱት ሲል በቃ እሺ እነሱን አገኛቸው ዛሬ ከነሱ ጋር ሁን፣ ነገ ግን እንፈልግሃለን፣ እኛ ደግሞ እንፈልግሃለን እና እኛ ጋር በጠዋታን ነው እሺ ተባብለን ተለያየን። ምን ችግር አለው ነው በቃ ምንድነው ችግሩ? የቱ ጋር ነው? እስኪ አስረጅኝ። በቃ ችግር ያለበት አስረጅኝ። እኔ ማወቅ ፈለኩ። ያሰራሽና የሰጋሽ ነገር ምንም ነገር ችግር የለበትም። ሄርሚላ አንድ ነገር ስሙኝ፣ ቡዜም ምንም ነገር ችግር የለም። ምንም ነገር የለም። በቃ ሩታና አብርሃም ጊዜ ማሳለፍ ፈልገዋል አንድ ላይ። እዚህ ደግሞ ስሚኛ፣ የተደበቁበት ምክንያት ላስረዳሽ። እዚህ ደግሞ መጥተው ብዙ ሰዎች ሐሳብ እያቀረቡ ነው፣ እያስጨነቁት ነው። ልጁ ደግሞ እረፍት ያስፈልገዋል። የራሱ ጊዜ ማሳለፍ አለበት ከሚስቱ ጋር ከልጁ ጋር። ለዛም ነው እየወጣን ያለ ነው። አለቃ አታካብዱት። እሺ ኤፍሬም አንተ ምን ታረጋለህ? መኪናው ያስቆኝ ስማኝ ኤፋ ወንድሙ ነህ አይደል? አሁን ካንተ በላይ የሱ ጤንነት እያስጨነቀው ያለው እኮ እሱ ነው። አንተ ግን ማድረግ የነበረብህ እንዲህ ነበር። አብርሃምን ቆይ እስቲ እኔ ከዚህ በፊት ብዙ ብያለሁ፣ ደግሜ ልበልህ። አብርሃም ወንድምህ የምታውቀው ራሱ እንዲህ ነው። አንተ አሁን ይሄ ደና ነው እንዲህ ነው ጊዜ ማሳለፍ ፈልጓል ምናምን የሚለው ቃል እንድትነግረኝ አልፈልግም። ጤንነቱ እውነት አንተ የወንድምህ ጤንነት የሚያሳስብህና እንዲህ በጣም በከፍተኛ የሚያስጨንቅህ ከሆነ እስቲ ቆም ብለህ ወንድምህን ለማየት ሞክርና ከጤናው ከሆነ ምን አገባን መብቱ ነው፣ ምርጫችን ነው ብያለሁ። ልጁ ግን ከጤናው እንደሆነ እርግጠኛ ሁን እስቲ አንተ ራስህ መጀመሪያ። ከጤናው እንደሆነ ሆኛለሁ። ይሄ መልስ አልፈልግም፣ ሁሌ ይሄ ነው የምትለኝ። ኤፍሬም ለምንድን ነው እዚህ ምን ቆመው? እኔ ራሱ በቃ ብለህን ነበረ። ስማኝ አብርሃም፣ እኛንም እኮ እሺ ብለህን ነበረ። ቡዜም መካለች፣ ይኸው ከዚህ ጋር መሄድ ትችላለህ። መመለስ ነው መንገዱ፣ ምንም ችግር የለውም። እኛም ይዘን እንመለስ። አንድ ሰው ጤና ለሚያስፈልገው ሰው ነው ኤፍሬም፣ ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልጁ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረውም። አፍዛችሁ ወስዳችሁት ምኑን ነው የምታዝናኑት? ህፃን ልጅ ነው እንዴ እሱ? ሲጀመር አልገባ ያለኝ ደግሞ እንዴት ነው አብርሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደውና ስትባል የምትመጣው እንዴ? አብርሽ አንተ ትላ እንዴ እያናገረች ያለችው እኮ ቡዜ ናት እንዴ? እንኳን አንተ የሁላችንም ታላቅ ናት አይደለም እንዴ? ቆማ እኮ እዚች ጋር የምታናገረ ታላቃችን እህታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱ ና ስላሉ ብቻ የምትሄደው ከመጀመር ምን አይነት ባህሪ ነው ይሄ እንዴ? እኛ ወይ ከሩታ ጋር መታረቅ ወይ ሰላም መሆኑ ጉዳያችን እሱ አይደለም እኮ። አንተ ደህና አይደለህም እኮ። የትም አትሄዷትም። ለምን ማን ሄዶ? የትም አትሄዷትም። ወደ ህግ አካል ነው የምሄደው። አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ ኃይሌን ማለት ነው። አሁን ግን ወደ ህግ አካል ትሄዱና የሚወስነውን ይወስናል ህግ። ይሄ ልጅ በጤናው አይደለም፣ እንዲሆኑ ደግሞ ህይወት የለም፣ ምንም ህይወት የለም። የሚቀመጥ አልፈልግም። ወይ እስኪሞት አይደለም የምጠብቀው። ገባ? ህግ አትዝናኑ ይለናል። እስኪሞት አይደለም የምጠብቀው ወንድሜ፣ ወይ እስካብድ ድረስ አይገርምህም?
ኦኬ ህግ አትዝናኑ ይለናል። ህግ አትዝናኑ ካለን ምን ዳኒ ወይ ህግ ገባ መኪናውን ችግር የለውም አብርሽ ተረጋጋ። ህግ አትዝናኑ ይለን ከሆነ እናያለን። ህግ ያኛን ገባ ችግር የለውም። አዲ ጄፍ ካልገባ ነው እኔ እዚህ ሆናለሁ። ግቢ አንቺ ችግር የለውም። እኔ ጋቢና ገባ አንተ ካልገባ በቃ